በአሁኑ ሰዓት በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ ኢትዮጵያውያንና ኤርትራውያን ቀልብ ገዛ ልብን በከፍተኛ ስሜትና በተስፋ የሚሞላ አንድ እጅግ አስገራሚ መረጃ ወጥቷል። ማህበራዊ ሚዲያው በደስታ እንባ በተስፋ ቃላትና በታሪካዊ የሰላም ስሜት ተናውጧል። ለዓመታት በጥርጣሬና በውጥረት የኖሩት ሁለት ወንድማማች ህዝቦች ዛሬ አዲስ ታሪክ ሊጽፉ ነው። በጦርነት ምትክ የጋራ ልማት፣ በጠላትነት ምትክ ወንድማማችነት ሊተካ ነው። በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች የሚዘዋወሩ ስሜት ቀስቃሽ ቪዲዮዎች፣ ፎቶዎችና የዜና ዘገባዎች የብዙዎችን ቀልብ ከመሳብ አልፈው የሰዎችን ልብ ነክተዋል። በተለይም በዚህ ወቅት ብዙዎች በሁለቱ ሀገራት መካከል አዲስ ግጭትና ጦርነት ይነሳል ብለው በስጋትና በፍርሃት በሚጠብቁበት አስቸጋሪ ሰዓት ላይ ይህ የሰላም ወሬ መውጣቱ ፍጹም የማይታመንና ታላቅ እፎይታን የፈጠረ ሆኗል። በማህበራዊ ሚዲያ ላይ እየተሰራጩ ያሉ መረጃዎች እንደሚያመላክቱት ሁለቱ ጎረቤት ሀገራት ካለፈው ቁርሾ ወጥተው የሁለቱንም ህዝቦች ህይወት ሊቀይር የሚችል አዲስ የኢኮኖሚና የሰላም ትስስር ለመፍጠር ተስማምተዋል የሚሉ መረጃዎች እየወጣ ይገኛል። ይህ ዜና ለዓመታት በጦርነትና በፖለቲካ ውጥረት ለደመው ቤተሰቦቻቸው ለተለያየበትና ሰላምን ለተራበው የሁለቱ ሀገራት ህዝቦች ትልቅ የተስፋ ብርሃን ሆኗል። ምንም እንኳን ይህ ወሬ በማህበራዊ ሚዲያ ላይ እየተዘዋወረ ቢሆንም የብዙዎችን ልብ በደስታ ቢሞላም መሬት ላይ ያለው ይፋዊ የፖለቲካ እውነታ ግን አሁንም ጥንቃቄ የሚሻ ነው። የማህበራዊ ሚዲያ ገጾች የወንድማማችነትን ስሜትና የድሮ የሰላም ምስሎችን በመጠቀም ይህንን አስገራሚ ወሬ ቢያናፍሱትም በይፋዊ የዲፕሎማሲ መድረክ ግን በሁለቱ ሀገራት መካከል ያለው ግንኙነት አሁንም በቀይ ባህር የወደብ ፍላጎትና በድንበር ጉዳዮች ዙሪያ በከፍተኛ ውጥረት ውስጥ ነው የሚገኘው። ይሁን እንጂ ይህ ዜና በማህበራዊ ሚዲያ ላይ ዛሬ ይህን ያህል ትልቅ ማዕበል ሊፈጥር የቻለው ህዝቡ ካለው የጽኑ ሰላም ጥማት የተነሳ ነው። ጥፋትንና ጦርነትን ከሚሰብኩ ወሬዎች ይልቅ ህዝቡ በሁለቱ ሀገራት መካከል ለጋራ ጥቅም የሚደረግ ሰላምን መስማት ይበልጥ ስለሚፈልግ መረጃው በከፍተኛ ስሜት እየተጋራ ይገኛል። ባጭሩ ማህበራዊ ሚዲያው ዛሬ በምኞትና በተስፋ ላይ ተመስርቶ አስገራሚ እርቅ እያወራ ይገኛል። ምንም እንኳን መደበኛው ፖለቲካ አሁንም ቀዝቃዛ ቢሆንም የህዝቡ የሰላም ፍላጎት ግን ምን ያህል ከባድ እንደሆነ ዛሬ የታየው የማህበራዊ ሚዲያ መናወጥ በግልጽ አሳይቷል።